የሚል ፐርሰን ያለው ሶስት አካላት እንደተገለጡ መጽሐፍ ቅዱስ ላይ ያለውን በግልጽ ሁኔታ እንመለከታለን። የኦንሊ ጂሰስ አስተማሪዎች አብ፣ ወልድና መንፈስ ቅዱስ አንድ አካል አንድ ፐርሰን ናቸው ይላሉ። ነገር ግን ጌታችን ኢየሱስ ክርስቶስ ሶስቱም የተለያዩ አካላት እንዳላቸው በግልጽ አስተምሯል። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እኔ ወልድ የሚለምን የሚጠይቅ አካል ነው እኔ እያለ እየተናገረ ያለው። አብ ልመና የሚቀርብለት አጽናኝ የሚሰጥ አካል ነው። ሌላ አጽናኝ መንፈስ ቅዱስ የተሰጠው አካል ነው። ጌታ ሌላ ሲል ከእርሱ ከወልድ የተለየ አካል ፐርሰን መሆኑን ማረጋገጡ ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ዳሩ ግን እኔ ከአብ ዘንድ እምልካችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። በዚህ ክፍል ደግሞ እኔ እያለ ያወራ ያለው ላኪው አብ መንፈስ ቅዱስ የሚሰጥበት የሚወጣበት እርሱ መንፈስ ቅዱስ እርሱ የተባለ የሚመጣው እና የሚመሰክረው ነው። መንፈስ ቅዱስ እርሱ ሂ ተብሎ መጠራቱ የራሱ ፈቃድና አካል ያለው መሆኑን ያሳያል። አንድ አካል ብቻው ቢሆን ኖሮ በአንድ ጊዜ ሶስት ቦታ ሆኖ እርስ በርሱ መነጋገር አይችልም ነበር። ይህ ማታለል ይሆን ነበር። ነገር ግን በጌታችን በኢየሱስ ክርስቶስ ጥምቀት ጊዜ ሶስቱ አካላት በአንድ ጊዜ ተገልጧል። ማቴዎስ ወንጌል ምዕራፍ 3:16 እስከ 17 ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ወልድ በዮርዳኖስ ወንዝ ውስጥ ሆኖ ሲጠመቅ መንፈስ ቅዱስ በአካል መልክ እንደ እርግብ ሲወርድ አብ ከሰማይ ሆኖ የሚወደው ልጄ ብሎ ሲናገር አብ በሰማይ ሆኖ በምድር ላለው ወልድ መሰከረ እንጂ ኢየሱስ ድምፁን ቀይሮ ለራሱ አልመሰከረም። የኦንሊ ጂሰስ ትምህርት ኢየሱስ ራሱ አብ ነው ይላል። ነገር ግን ኢየሱስ አይሁድን ሲሟግት የተጠቀመበትን እርሱ አብ ሁለት የተለያዩ አካላት ፐርሰን መሆናቸውን ያረጋግጣል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 17 እስከ 18 የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የሚመሰክረው እኔ የላከኝ አብ ስለ እኔ ይመሰክራል። በኦሪት ሕግ አንድ ምስክር ተቀባይነት የለውም። ቢያንስ ሁለት መሆን አለበት። ኢየሱስ እኔ እና አብ አንድ አካል ነን፣ ስለዚህ ምስክርነት አንድ ነው አላለም። ይልቁኑ እኔ አንድ ነኝ፣ አብ ደግሞ ሁለተኛ ምስክር ነው በማለት እርሱና አብ ሁለት የተለያዩ አካላት መሆናቸውን አረጋግጧል። ኢየሱስ ሌላው ጸሎቱ ነው። ኢየሱስ በምድር በነበረበት ጊዜ ወደ አብ ይጸልይ ነበር። አብ እና ወልድ አንድ አካል ከሆኑ ኢየሱስ ወደ ራሱ ይጸልይ ነበር ማለት ነው። ሉቃስ ወንጌል ምዕራፍ 22 ከቁጥር 42 ላይ አባቴ ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ ይል ነበር። እዚህ ላይ ሁለት የተለያዩ አካሎች ፈቃዶች እናያለን። የኔ ያንተ በግልጽ የሁለት አካላትን ህልውና ያሳያል። ስለዚህ በዚህ ቦታ የተገለጡ መንፈስ ቅዱስ እኔ ወይም እርሱ የተባለው
አብ ደግሞ እኔ የተባለው ወልድ ደግሞ እኔ ያለበት የራሱ እኔ ማለት የሚችለው አንድ አካል እኔ ማለት የሚችለው የራሱ ሐሳብ ያለው ፐርሰን ያለው ማንነት ሲኖር ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስ ለጴጥሮስ ማን ይላል የሰው ልጅን ሰዎች ባሉ ጊዜ ሌሎች ሲወዛገቡ፣ ጴጥሮስ ግን አንተ የሕያው የእግዚአብሔር ልጅ ነህ ባለው ጊዜ በሰማያት ያለው አባቴ ይህን ገልጧል ብሎ የጴጥሮስን መገለጥ ኢየሱስ ሲናገር ይህን በሰማያት ያለው አባቴ ገልጧል ነው ያለው። በእኔ ውስጥ ያለው በሆዴ ውስጥ ያለው አባቴ ገልጧል ሳይሆን ያለው ይህን በሰማያት ያለው አባቴ ነው የገለጠው ያለው። ስለዚህ ይህን ትምህርት ሐሰት ትምህርት ኢየሱስ ብቻ አብ የለም የሚል መንፈስ ቅዱስ ኃይል ብቻ ነው የሚል የውሸት ትምህርት የምትሰሙና በዚህ ትምህርት ውስጥ ያላችሁ እንድትወጡ በጌታ ፍቅር ጠይቃችኋለሁ። ሰላም ይበዛላችሁ ይሁን። ተባረኩ። ወዳችኋለሁ።